የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተረቡ የካቲት 4 ቀን 2018 ዓ.ም ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። በጎንደር ንፋስ መውጫ አካባቢ ከፍተኛ የተኩስ ልውውጥ መኖሩን ኢትዮ ዲስኮርስ አረጋገጠ። በቋራ ግንባር አገዛዙ ኃይል አይነኬ በሚል ሲተማመንበት የነበረው የኮንክሪት ምሽግ መሰበሩ ተረጋገጠ። ስምረት ፓርቲ የተከፈተበት ዘመቻ ሳይገልጽ ፓርቲው ላይ ከሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ በስም ያልጠቀሳቸው አካላትን በመፈረጃ አስጠነቀቀ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በጎንደር ንፋስ መውጫ አካባቢ ከፍተኛ የተኩስ ልውውጥ መኖሩን ኢትዮ ዲስኮርስ አረጋገጠ። አፋብን ምስራቅ አማራ ቀጠና ምኒልክ እዝ ከአንሻ ክፍለ ጦር ቃኝ ከጎንደር ጠቅላይ ግዛት እዝ ጋር በጋይንት ንፋስ መውጫ የመከላከያ ሰራዊት ምሽግ መስበር መቻሉ ነው የተነገረው። በወቅቱም ከፍተኛ የሚባል የተኩስ ልውውጥ መኖሩን ለኢትዮ ዲስኮርስ የተናገሩት ነዋሪዎች በርካታ የመከላከያና የፋኖ ኃይሎች ሙትና ቁስለኛ መሆናቸውን ተናግረዋል። በስተመጨረሻም በፋኖ አሸናፊነት መጠናቀቁን የነገሩ ነዋሪዎች ሁሉም ኃይሎች ወደ ንግግር ገብተው ሀገር ሰላም እንዲያደርጉ ላቸው ጥሪ አቅርበዋል። በቋራ ግንባር የአገዛዙ ኃይል አይነኬ በሚል ሲተማመንበት የነበረው የኮንክሪት ምሽግ መሰበሩ ተረጋገጠ። በተጋድሎ አንድ የሬጅመንት አዛዥን ጨምሮ ከ23 በላይ የብልጽግና ወታደሮች ሙስና ቁስለኛ ሲያደርጉ በርካታ ክላሽንኮቭ መሳሪያዎችና ሌሎች ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል። አገዛዙ ከጎንደር በአሸዋራ በኩልና በቋራ በደጎሎ በኩል በሁለት አቅጣጫ በርካታ ተሽከርካሪ ሙሉ ሰራዊት አስገብቶ ማሳለፉን ተናግረዋል። የፋኖ አባላቱ የጠላት ኃይልን እርስ በርሱ እንዲዋጋ በማድረግ ጭምር በወሰዱት የቆረጣና የከበባ ማጥቃት ታላቅ ድል ማስመዝገባቸውን ኢትዮ ዲስኮርስ ለማረጋገጥ ችሏል። ስምረት ፓርቲ የተከፈተበትን ዘመቻ ሳይገልጽ ፓርቲው ላይ ከሚካሄዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ በስም ያልጠቀሳቸው አካላትን በመፈረጃ አስጠነቀቀም። የዲሞክራሲያዊ ስምረት ትግራይ ይህን ጥሪ ያቀረበው አንዳንድ የፓርቲው አባላትና አመራሮች በግል ይፋዊ የማህበራዊ ገጻቸው ላይ የሚጽፏቸው ጽሁፎች የግላቸው እንጂ ፓርቲውን የማይወክሉ መሆናቸውን በገለጹበት መግለጫው ነው። ስምረት ባወጣው መግለጫ በስም ያልዘረዘራቸው ነገር ግን ሁሉም ወገኖች ሲል የጠራቸው አካላት በችኮላ የፖለቲካ ዘመቻዎችን እንዲቆጠቡ ጠይቋል። የትግራይን ህዝብ ወደ መደበኛ ህይወት የሚመልሱም መረጋጋትን የሚሰብኩ ሰላምን መልሶ ግንባታንና መልሶ መቋቋምን በሚሰብኩ ዘመቻዎች ብቻ እንዲያተኩሩ ጥሪ አቅርበዋል። የፓርቲው አቋም በድረገጹ ብቻ የሚለጠፉት መሆናቸውን ያመላከተው ስምረት በህዝባችን ላይ የተጋረጡ ውስብስብ ችግሮችን በሰላማዊና ዴሞክራሲያዊ ትግልና በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ እንደሚገባም አጥብቆ እንደሚያምን አጽንኦት ሰጥቷል። የፓርቲው ፕሬዝዳንት ጌታቸው ረዳን ጨምሮ ሌሎች አመራር አባላት በግል የማህበራዊ መገናኛ ዘዴዎቻቸው በህትመት ውጤቶችና ድረገጾች ላይ የተለያዩ ጽሁፎችን ሲያሰራጩ እንደነበር ይታወሳል። ለአብነት ጌታቸው ረዳ ከጥቂት ቀናት በፊት በአዲስ ፎርቹን ላይ ዘለግ ያለ ሀተት አስነብቧል። ፓርቲው የችኮላ ሲል ከገለጸው ባሻገር ምን አይነት ዘመቻዎች እንደተከፈቱበት በግልጽ ያለው ነገር አለመኖሩን ኢትዮ ዲስኮርስ በመግለጫው ተመላክቷል። የተመድ የሰብአዊ መብት ኃላፊ በትግራይ ያለው ውጥረት እንዲረግብ ጥሪ ያቀረቡ። የተመድ የሰብአዊ መብቶች ኮሚሽን ኮሚሽነር የሆኑት ቮልከር ቱርክ በትግራይ ክልል ያለው ሁኔታ አደገኛ የሆነ መምጣቱን ጠቅሰው ሁሉም አካላት በአስቸኳይ የተፈጠረውን ውጥረት ማርገብ እንዳለባቸው አሳስበዋል። በቅርቡ በክልሉ ኃይሎችና በኢትዮጵያ መንግስት ሰራዊት መካከል የተፈጠረው ግጭት ወደ ለየለት ጦርነት እንዳያመራ ስጋታቸውን አስቀምጠዋል። ኮሚሽነሩ በመግለጫቸው በስፍራው ያለው ሁኔታ ተለዋዋጭ እየሆነ ነው፣ ስለዚህም ይህ ሁኔታ ወደ ከፋ ሁኔታ ተቀይሮ የሰብአዊ መብት ጥሰቱን ባብስ እንሰጋለን ያሉ ሲሆን ዓለም አቀፉ ማህበረሰብ ከአሁኑ ውጥረቱን ለማብረድ የቻለውን ጥረት ማድረግ እንደሚገባውም ገልጸዋል። በኢትዮጵያ የሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚና ተጽዕኖ ፈጣሪ ከሆኑት የግል ሚዲያዎች አንዱ የሆነውን የኢቢኤስ ቲቪን መስራችና ዋና አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫ የአቶ አማንን ህልፈት በከፍተኛ ሐዘን አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብ እንደ ጣቢያ ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ሲል ገልጿል። አቶ አማን ፍስሐ ጽዮን በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም እንደ ኤሮፓውያን አቆጣጠር በ2008 በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥ የኢቢኤስ ቴሌቪዥንን በመመስረት በውጭ የሚኖረውን የኢትዮጵያና ትውልደ ኢትዮጵያዊ ከሀገሩ ባህልና ዜና ጋር ለማገናኘት ትልቅ ድልድይ ሆነዋል።
ጣቢያው ወደ ኢትዮጵያ በስፋት በመግባት በርካታ ወጣት የሚዲያ ባለሙያዎችን፣ አቅራቢዎችንና የኪነ ጥበብ ሰዎችን ወደ አደባባይ አውጥቷል። በኢትዮጵያ ቴሌቪዥን የይዘት አቀራረብ ላይ የከፍተኛ ጥራት ሃይ ዴፊኒሽን ኤችዲ ስርጭትንና ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድ አሻራው የጎላ ነው። አቶ አማን ለኢትዮጵያ የሚዲያ ነጻነትና እድገት ትልቅ አስተዋጽኦ ያበረከቱ፣ በስራቸው ደግሞ ለብዙዎች አርአያና አበረታች የነበሩ ሰው ናቸው። በስራ ባልደረቦቻቸውና በአድናቂዎቻቸው ዘንድ ሲገለጽ ቆይቷል። ኢትዮ ዲስኮርስ ለቤተሰቦቻቸውና ወዳጆቻቸው መጽናናትን ይመኛል። ተመልካቾቻችን ለዛሬ ዕለተ ረቡዕ 4 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። በጎንደር ንፋስ መውጫ አካባቢ ከፍተኛ የተኩስ ልውውጥ መኖሩን ኢትዮ ዲስኮርስ አረጋገጠ። በቋራ ግንባር የአገዛዙ ኃይል አይነኬ በሚል ሲተማመንበት የነበረው የኮንክሪት ምሽግ መሰበሩ ተረጋገጠ። ስምረት ፓርቲ የተከፈተበት ዘመቻ ሳይገልጽ ፓርቲው ላይ ከሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ በስም ያልጠቀሳቸው አካላትን በመፈረጃ አስጠነቀቀ።